ሰላም ሰላም እንዴት አላችሁልን ክብራትና ክብራን አዲስ ጨዋታችን ተጀመረ አሁን የምንገኘው በእንግዳ ሰዓታችን ላይ ነው ታዲያ እዚህ መድረክ ላይ ዛሬ ማን ነው የሚሰየመው ዛሬ እዚህ መድረክ ላይ ወደናንተ ይዤው የሚመጣው ድምጻዊ ነው እጅግ በጣም ወጣት እየተወደደ ያለ እየተደመጠ ያለ ስራን የሰጠን ቆንጆ ስራዎችን ያበረከተልን ወጣት ድምጻዊ ነው ከዚህ በፊት ሙዚቃን የጀመረው ገና በልጅነቱ ነው በተለይ ደግሞ 18 አመት አካባቢ ወጣት ያለው ከዛ በፊት ነው የጀመረው ማለት ለህዝብ የሚቀርብ ስራዎችን ማለት ነው ታዲያ ይህ ድምጻዊ በተለይ ሀጃለኝ የኔ ማር የሚል ቆንጆ ሙዚቃ አለው ይሄንን እንግዳይን ዛሬ እዚህ ጋር ጋብዝላችኋለሁ አብራችሁን ቆዩ እንጀምሮ እስኪ ሀጃለኝ ሲ ዘመዴን ተዞ መስጠት አረጉ ዘመዴ መቼም አይሆንልኝ አረጉ ዘመዴ እስኪ በደጃፍሽ ሌለ አሪፍ ግባበይ ቤትሽ አይጠየፍ ሆኖ ይታያል ከሚሴ ያልሽን የታለሽ መጥቻለሁ ደሴ ሀጃለኝ ካምባሰል ግጥም ከሆንሽልኝ በዜማው ልብሰሰል ግጥም ከሆንሽልኝ በዜማው ልብሰሰል ላለይ ለሌዋ እነይ ዘመደዬ ላለይ ለሌዋ አረፈ በል እስኪ አመሰግናለሁ ክብራትና ክብራን ይህ የአዲስ ጨዋታ የእንግዳ ሰዓታችን ነው እንግዲህ እንደተመለከታችሁት የዛሬውን እንግዳችንን ሞቅ አድርገን የተቀበልነው ሞቅ ብለዋል አይደል በጣም እንኳን ደህና መጣ ይትቢ እንኳን ደህና ቆያችሁ ድምጻዊ ይትባረክ በዛብህ አሁን ደግሞ ቆንጆ ስራ ሰጥተናል አልተውም የምረን ነው አልተውም ምን ነው ማተው ሙዚቃ በጣም አሪፍ እንግዲህ ክብራትና ክብራን ዛሬ እንግዳችን ድምጻዊ ነው ብያችኋለሁ ይሄንን ፕሮግራም ወደናንተ እናደርሳለን ለቀጣዮች ደቂቃዎች አብረን እንቆያለን ዝግጅታችንን ደግሞ ባጋርነት አብሮን የሚያግዘን ኢትዮ ቴሌኮም ነው ኢትዮ ቴሌኮምን አገልግሎቶቹን ተጠቀሙ እንላለን አብራችሁን ሁኑ እናመሰግናለን ኢትዮ ቴሌኮምን ከጅምሩ አንድ ተባለ ከሃዲዱ ጎን ምሰሶ ተተከለ ነጋሪት ተጎሰመ አርበኛ ቦን ታመመ ከድል በኋላ ቀጠለ ከባህር ማዶ ቃል መለዋወጥ ተቻለ ስንብት ለትምህርት ያለ ብር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ ስራና ሕይወት ቀለለ አጀብ ቴክኖሎጂ እኛ ደግሞ በ5G 5 ትውልድ በተከታታይ በጽናት አገልጋይ ጽኑ የታሪክ ማህተም ገናና አርበኛ ተቋም ኢትዮ ቴሌኮም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ እድገትህ ትውልድም ከሚሴ ነውና ስለ ከሚሴ ንገረን እስኪ ኦኬ ያው ከሚሴ እንግዲህ ያው ብዙ ጥበበኞች ያሉባት ሀገር ነው እኛም እንግዲህ ከሷ የተገኘነን ከኛ ቀደም ብለውም ጎበዝ ድምጻያኖች አሉ እንግዲህ ከሚሴ በጣም ቆንጆ ከተማ ነች ተወልደን ያደግንባት ብዙ ነገር ያሳለፍንባት ከተማ ነች እንግዲህ ያው ባጭሩ ይሄን ትመስላለች ከሚሴ የት ነው የተማርከው ከሚሴ እንግዲህ በተለምዶ 02 ትምህርት ቤት ይባላል በተለምዶ ማለት ነው አሁን ስሙ ተቀይሯል ይመስለኛል እዛ ነው ከ1 እስከ 8 እዛ ነው የተማርኩት እሺ
ከዛ በኋላ ሙዚቃን ከ1 እስከ 8 እዛ እየተማርክ ነው የጀመርከው ከህወሓት ላይ? ምን ነበር የሚባል ክበብ? ያው የትምህርት ቤቱ ክበብ? አዎ የሚኒ ሚዲያ ክበብ ይባላል እና እዛ ላይ ነበር የምሳተፈው። ያው የሙዚቃዋ እቺ ፍቅሯም ስላለች ያው እቺ ሚዲያ የምትለው ነገር አለች አይደል? ወደሷ ነው ያዘነበልኩትና ሞር በትምህርት ቤት በእረፍት ሰዓታችን ተማሪዎች ሲመጡ ወይም ደግሞ ሲለቀቁ ሰልፍ ላይ በእረፍት ሰዓት ያው እናንጎራጉራለን እና ፕሮግራም ሲኖር ያው ይትባረክ ይባላል። ይትባረክ ነው ይባላል እና ወይ አማርኛ መምህር ወይ ታሪክ መምህር አይደል? አዎ ሙዚቃ መምህር እና ታዲያ ይትባረክና ብሎ ያዘፈነን ሙዚቃ እኔ ሳልሰማ እንወጣም። እዚህ ጎንደር ተወኝ ጎጃም ነሽ እንደ ወለዬ ላቅርብሽ ላቅርቢ ንግባባሽ አንቺ ከቤት ያወጣኝን ትቼው ግብይቴን ይኸው ላንቺ ፍቅር መጣሁኝ ጉች ብዬ ናንዬ 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 እናንዬ ናንዬ 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 እናንዬ ሁሉም ያምርብሻል ያምርብሻል የኔ ቆንጆ ያምርብሻል እና እንትን ወሎዬዋ ወሎዬዋ ነው የሚለው በደንብ እንትኑ እና በጣም ረጅም ጊዜ ነው ረስቻለሁ። ግን እንዴ በጣም ቆንጆ ብዙ ሰዎች ማለት በቃ አሁን ድረስ አስተማሪዎቼ ወይም ደግሞ በጣም በዛ ሰዓት የሚያስታውሱኝ ወሎዬዋ ምናምን እያሉ ነውና አዎ ሶሻል ሚዲያ ላይ ኮሜንት ምናምን ሲያደርጉ ወሎዬዋ እያልክ ትምህርት ቤት ምናምን ብሎ ብዙ ሰዎች ያስታውሱኛል። ከዛ በኋላ ደግሞ ወሎዬዋ የሚል ሙዚቃም ሰርተሃል? አለቀቀኝ ወይ ወሎዬ ምናምን የሚለው ነገር አለቀቀኝ። አይ በጣም ደስ ይላል። እስኪ ምናልባት ትንሽ ቪዲዮዎች እንመልከትና ከዛ ጨዋታችንን እንቀጥላለን። ቆንጆ የደስ ደስ ያለሽ ማራኪ ቆንጆ የወሎ ልጅ ነሽ ለምለም ሰፈር ይሻለሽ አሳዛኝ ከቅቤው ከሽቶ ከማሩ አሪፍ ግቡ እያለ ደግሶ የሚያበላ ኮምቦልቻና መርሳ ወልዲያና ደሴ ሀገርሽ ወሎ ነው ባቲና ከሚሴ በወሎ ምድር ውበት ቁንጅና ሞልቶ ይፈሳል እንደ ቡርክና። አወራረድ ነው አይደለ? በሙዚቃ በጣም ደስ ይላል። እስኪ እንደው እኔ አሁን ተመልካቾቻችን ራሱ ይሄን ፊትና ይሄን ፊት ሲያዩ ግን ከልጅነት ጀምሮ በቃ የሆነ ወዘና አይደለ? መልካም ያስታውቃል። በጣም ይገርማል። ምን በዚህ ጊዜ እነዚህን ሙዚቃዎች ለመስራት መነሳት እኮ በራሱ ማን ነው ግን እንድትሰራ ያደረገ ይገፋፋ? ያው እነዚህ ሙዚቃዎች የሰሯቸው ከአይደል በኋላ ነው እና ያው የሙዚቃው እንትንም አለ የሆነ ቁጭትም ነገር አለ እልክም አለና ከአይደል በኋላ ነው እነዚህን ስራዎች የሰሯቸውና በቃ ይሄ ፍላጎቱ አለ አይደል? ከውስጥ የሆነ ትክክለኛ ነገር ሲኖር ትክክለኛ የሆነ ፍላጎት ሲኖር ከውስጥ ነው እንትን የምትለው። የተወሰነ ነገር ሲኖር ምናምን አይ ምናምን ትላለህ። ግን ይሄ እውነተኛ ነገር ነው ብዬ አስባለሁኝ። አሁን ከልጅነት ጀምሮ አሁን ድረስ ይዤው የመጣሁት ነገር ውስጥ ያለ ነገር ነውና ያው ቤተሰብም ይደግፋል ምናምንና እንደዚህ ልስራ ምናምን ስትል ኦኬ ምናምን ይላል። ግን አሁን ይሄን ሳየው እና አሁን ያለሁበትን ነገር ሳየው በጣም ለኔ ትልቅ ይገርማል። በጣም ፍካት የሚባል ክበብ ነበር አይደለ? ይሄ ሙዚቃ ፍካት እያለህ ነው የተሰራው ወይስ ከዛ በኋላ ነው? ትምህርት ቤት በኋላ ራሴን ፈልጌ ማግኘት ስላለብኝ አማተር ውስጥ ነው የገባሁት ቀጥታና በደንብ በሙዚቃ መሳሪያ ዘመናዊ በሆኑ በሙዚቃ መሳሪያዎች ራሴን ማብቃትና ራሴን መፈተሽ ራሴን ማግኘት ስላለብኝ ቀጥታ ወደዛ ነው የሄድኩት። ፍካት እያለው ነው ትሬኒንግ የምንሰራው ላይዶል የምንዘጋጀው እዛ ክበብ እያለ ነው። ከዛ ፍካት እያለ ሽልማት ነበር እንዴ? በጣም የሚገርም ነገር ፍካት እያለው እኔ ነኝ በጣም በእድሜ ትንሹ ዘፋኝ ያሉት ዘፋኞች። አዎ ከአባላቶቹ እኔ ነኝ በጣም ትንሹ ዘፋኝና በጣም ነበር ሰው ለኔ ስቴጅ ላይ ስወጣ ምናምን በጣም ጥሩ አቀባበል ነበር የነበረው እና በሱን ይማርና ማዲንጎ ታውቃለህ አይደለ? በልጅነቱ ልክ እንደዚህ ጠረጴዛ ላይ ያወጡ ምናምን ነበር የሚያዘፍኑት። ስለዚህ የዛም አይነት ነገር አንተም ጋር ነበር ማለት ነው እንዴ? በጣም ፍካት የሚገርም ነገር እዛ ያለውኝ በጣም ጥሩ ጊዜ ነበር ያሳለፍኩት እና በእድሜም እንዳልኩ ትንሽ ነኝ። በቃ በሰዎች ዘንድ ያለኝ አቀባበል ደግሞ የሚገርም ነበረ። በዛ እድሜ በዛ በትንሽ የእድሜ በጣም የሚገርም
አቀባበል ነበር ያለውና ሰው በጣም ነበር የሚወደኝ። ሙዚቃዎቹን እነማን ተሳተፉባቸው? እነዚህን ስራዎች በተለይ እነዚህን ሁለቱም ስራዎች? ኦኬ አሁን ይሄ ስራ አሁን በህይወት የለም፣ ነፍሱን ይማረው። አህመድ አሊ ይባላል ዜማውንም ግጥሙንም የሰጠኝና የመጀመሪያውን ስራ ማለት ነው። አዎ የመጀመሪያ ስራ ይሄ ወሎ አዎ እሱ የሚለው ነውና በህይወት የለም አሁን። እዛ ማተር ያለው ኦልሞስት ከውድድር በኋላ ነውና በጣም አቅሜን ያቅ ነበረ። በቃ ይሄም መስራት አለባለኝ። የዛን ጊዜ ያው ልጅ ስለሆንክ ልክም ስላለ ያንን አደረኩኝና ከዛ በኋላ ነው እንደገና ወደዚህኛው ስራ ስንመጣ ዘይኑ ማህቡብ ይባላል። የከሚሴ ልጅ ነው፣ ጎበዝ፣ በጣም ጎበዝ። አዎ በጣም እና እሱ ነው ግጥሞቹ ምናምን እንትን ብሎ እነዚህ ይሄ ሁለተኛው የወሎ ታድለሻል የሚለው ሙዚቃ የሰራሁት ማለት ነው። ንብረት ያለው መሰለኝ አይደል? ግጥም ንብረት ያለው ያው እዛው በሙሉ ዓለም ይባል ማለት የቲያትር ባለሙያ ነው። ብዙ ጥናቶችን በማድረግ ይታወቃል። በጣም ደስ ይላል። ታዲያ ወጪው ማን ሸፈነ? አንተ ልጅ ነህ። የወጪው ጉዳይ እንኳን ቤተሰብ ነው እንግዲህ ቤተሰብ ጋር ስትሆን ያው ቤተሰብ ያለህን አቅም ያለህን ፍላጎት ከሌ ልጅ እየተባሉ እንዴት ባረክ ምናምን ሲባል ደስ በዛብህ ልጅ አዎ በጣም ፍካት እንደው ልክ እንዳንተ ሌሎችን ያፈራቸው ሰዎች ኖር ይሆን ፍካት ላይ የወጡ? አዎ ዘይኑ ለምሳሌ እዛ ነበረ፣ ተመስገን ታፈሰ እዛ ነበረ እና አሁን ላይ ሙያውም ላይ ያሉ የሌሉም አሉ። አራያዬ ነው የምትለው የኔ ሙዚቃ እንደጀምር እሱን እያየው የምትለው ሰው አለ? አማተር ሳንጀምር ያው የሙዚቃው ፍቅር አለና የሆነ ፕሮግራም ሲዘጋጅ ባጥር ተጠልጥለና የምታየው ነገር አለና እነሱ ለምሳሌ ተመስገን ይዘፍኑ ነበርና ተመስገን ይዘፍኑ ነበርና ዘይኑ ይዘፍኑ ነበርና ወደ አይደለም የገባውበትም እንደዘፈንም እንትን ያለኝ ተመስገን ታፈሰ የኛ የመጀመሪያችን ነውና ከእሱ ውድድርም እሱ 2004 እሱ ነበር ውድድር ላይና እሱን አይቼ ነው እንግዲህ እነሱ ናቸው ትላልቆቹ ናቸው አራያዎቻችን። መልካም እንግዲህ ጨዋታችንን እንቀጥላለን፣ አብረን እንቆያለን። ክቡራትና ክቡራን ይህ አዲስ ጨዋታ ነው። የሀገራችንን መልእክት ሰምተን ደግሞ ተመልሰን ወደ ሁለተኛው ምዕራፍ ቆይታችን እንሄዳለን። አብራችሁን ቆዩ። ተመልሰናል። ሀገራችን ኢትዮ ቴሌኮምን ከልብ አድርገን እናመሰግናለን። የዛሬ አዲስ ጨዋታ እንግዳችን እንግዲህ ወጣት ድምፃዊ ይትባረክ በዛብህ ነው። እንግዲህ ቆንጆ ስራዎችን በተለይ ሁለቱን እኔ ከፍያቸዋለሁ ከሁለት ከዚህም በፊትና በኋላ ልክ ነኝ? አዎ እንደዛ ከዚህም በፊትና በኋላ ማለት ነው። ቪዲዮን ትንሽ ቆይተን እንመለከተዋለን። ግን ወደ ውድድር የገባህበትን አጋጣሚ ብናነሳ፣ መጀመሪያ ወደ አዲስ አበባ የመጣህበትን አጋጣሚ ብናነሳ። ወደ አዲስ አበባ የመጣሁበት አጋጣሚ ያው ለውድድር ነው። እንሰራ ነበር እዛ እንዳልኩ ከሚሴ ነበርኩ ምሰራው። ከዛ በኋላ ውድድሮች የመጀመሪያው ውድድር ደሴ ነበር። ደሴ ነው አንደኛ ዙር የተወዳደር ነው። ሁለተኛ ዙር ደግሞ ግዴታ አዲስ አበባ ነው እና ውድድር ለመወዳደር ነው አዲስ አበባ የመጣሁት እና ያው እስካሁን እንግዲህ ይዙ ነኝ በመሀል ያው ብቅ ጥልቁ ቢኖርም ክፍለ ሀገር ምናምን ቤተሰብ ስላለ እዛ ትሄዳለህ። ምናልባት ወደ አዲስ አበባ እንድትመጣ የገፋፋ ማን ነበር? ማለት ወደ አዲስ አበባ እንድመጣ በደንብ እንትን ያለኝ ውድድሩ ነው። ምክንያቱም የተጀመረ ነበርና ውድድሩ ደግሞ አንደኛ ዙር ላይ በጣም የሚገርም አስተያየት ነበረ የተሰጠኝና አቅም አለኝ ማለት ነው። ስለዚህ እዛ ሄጄ ደግሞ የበለጠ ውድድሩ አሪፍ ይሆናል ብዬ ስላሰብኩኝ በቃ እንደዚህ ከቤተሰብ ጋር እንዳልኩ ቤተሰብ ጋር በደንብ እንትናለን ምናምን ከዛ ወደዚህ እንድመጣ እነሱ ሞር ድጋፍ አደረጉልኝ። መጥቼ ቆንጆ ጊዜ አሳለፍኩኝ። ደስ ይላል። ዛሬም ዘመን ያለው ሲያስብሽ አደር አንቺ ማየት ከቀረ ሕይወት ምኑ ሰመረ። ኦሆ የኔ አበባ ነሽ የምወድሽ ዘወትር ምንጊዜ የማረሳሽ ርቀሽ መለሆን ሳይሸማረካ እንዲህ ነው የኔ ልብ አምኖ ከተመካ። ሕይወት ዘሯን ዘርታ የኔ ዓለም ሀሳቤን አገዛኝ የኔ ዓለም ፍቅርን ፍሬ
የኔ ዓለም ቀጥለው ታዲያ ዛላሽን አስይዛኝ የኔ ዓለም ለእኔ ብትይ የኔነትሽ ገዛኝ እንደምን ባልቋደስ የኔ አይናማ ከወንድም ከእህትሽ የኔ ናማ በጣም ደስ ይላል። ከበር በተለይ የሆነ ጊዜ አሁን ትንሽ ቀረት አለ እንጂ ትሬንድ ነበራል። የብዙ ሰው በቃ ተለማምዶ ነበራል ብዙ ሰው ከበር መስራት፣ ከዛ በኋላ ወደ ራስ ሙዚቃ መምጣት አይደለ? እንግዲህ ኮካኮላ ሱፐርስታርን ትንሽ እናስታውስና ወደ ሌሎች ሙዚቃዎች እንመጣለን። ስለ ከበሩ እናነሳለን። ስለ ኮካኮላ ሱፐርስታር እስኪ እናንሳ። እንዴት ነበረ? ኮካኮላ ሱፐርስታር በጣም የሚገርም ውድድር ነው። በተለይ ማለት አሁን ላለሁበት የሙዚቃ ህይወቴ አሁን ላለሁበት ለደረስኩበት ደረጃ ሰርቶኛል ብዬ አስባለሁኝ። በጣም ቆንጆ አስተያየት ነበረ። ሙዚቃን በሚያውቁ ሰዎች ነው ዳኝነቱም የነበረውና በተለይ የሺ ለኔ በጣም ቆንጆ አስተያየት ነበር ሲሰጠኝ የነበረውና ኮካኮላ በጣም የተለየ ነገር እኔ ህይወት ላይ ፈጥሯል ብዬ አስባለሁ። በጣም ቆንጆ ጊዜ ነበር። ምርጥ 10 ውስጥ ነበርክና እንግዲህ ኮካኮላ ሱፐርስታር ብዙዎችን ሰጥቶናል። ለምሳሌ የኦሮምኛ ዘፋኙና አንዱዓለም ጎሳን ሰጥቶናል። ግን ታዴ ቀብራራው ሰጥቶናል። አንተ የትኛው ውድድር ላይ የትኛው ላይ ነው የነበርከው? እኔ እነ ታዴ ቀብራራው ታደሰ እነሱ ጋር ነበርኩኝ። እዛ ላይ ነበርኩኝ። ፉክክሩ እንዴት ነበር የምታስታውሰው? ፉክክሩ ከባድ ነው። የሚገርም ነገር እዛም ላይ በእድሜ ትንሹ ነኝ። በጣም ይሄ በእድሜ ትንሽነቱ በጣም እውነት የሚገርም ነው። በጣም ውድድሮች ላይ አይቻለሁ። በጣም ብዙ ውድድሮች አይቻለሁ። ለምሳሌ 2004 አካባቢ በእድሜ ትንሾቹ ኢትዮጵያን አይደል ላይ እና ሀና ምናምን ዳዊት አለማየሁ ነበሩና ከዛ ቀጥሎ ነው ይመስለኛል በእድሜ ትንሹና በጣም ቆንጆ ጊዜ ነበር ያሳለፍነው። ፉክክሩ በጣም ከባድ ነው። ማን ምን ሰራ፣ ማን ምን አይነት ውጤት ያመጣል የሚለውን በጣም ነበር እንትን የምንለውና በጣም ቆንጆ ጊዜ ነበር ለኔ። በጣም ትልቅ የማትረሳቸው ገጠመኞች ይኖር ይሆን በውድድር ውስጥ? ካስተያየት ምን ሊሆን ይችላል? አጠቃላይ ካስተያየት ያው 4ኛ ዙር ይመስለኛልና አንዴ ለይት ባረክ እስቲ እጃችሁን ልዋሰው ብላ ነበር የሺ አስታውሳለሁኝና የጋሽ ጥላውን ሙዚቃ ነበር የሰራሁትና የሺ የሰጠችኝ አስተያየት ሰርጻ የሰጠኝ አስተያየት እና ፈለቀ ጋሽ ፈለቀ ነው የሰጡኝ አስተያየት። ዛሬ ታዳጊዎች ቀን ነው የተባለበት ቀን ነበር። በተፈጥሮ በግድ ሳይሆን እንደዚህ በተፈጥሮ ነው ላንተ ሙዚቃና ትልቅ አቅም እንዳለ ያን ነገር ሳየው ነው አሁን ለራሱ ለኔ ብርታት የሚሆነኝና እና በተለይ የሺና ሰርጻ የሰጡኝ አስተያየት። ድጋሚ ተጠርተህ ነበር? ስለሱ ንገረን እስኪ። ውድድሩ ድጋሚ ተጠርተን ነበር ማለት እኔ ቶፕ 10 ከቶፕ 10 በኋላ ቶፕ ምርጥ 5 ውስጥ አልገባውም ማለት ቶፕ 10 ላይ ነበርኩኝ። ያው በአንዳንድ በሙዚቃ ምርጫ ምናምን ትንትላለ እና ከዛ በኋላ ግን ያው አቅም እንዳለኝ ያውቁ ነበርና በጣም እንትን ብለው ነበር። እኔ ያ ውጤት ሳይመጣ ሲቀር በጣም ነበር እንትን ያሉት እነሱ እና ድጋሚ ጠርተው ነበር። ግን በዛ እነሱ ድጋሚ በሚጠሩበት ሰዓት እኔ ሲንግል ሰርቼ ነበር። የትኛው ነበር? ታድለሻለሁ ወሎ ታድለሻለሁ የሚለው እሱ ሲንግል ነበርና ከዛ በኋላ ያው ሲንግል ያላቸው ልጆች ህዝቡ ጋር በደንብ እንትን ስለተባለ አይ እንደዛ አይሆንም ምናምን ሲባል ኦኬ ምናምን ብለን ወደ ሲንግላችን ገባን ማለት ነው። በእነማን ሙዚቃ ነበር የምትወዳደረው? የቅድሟንም ግን አስታውሰን ይሄ እጃችሁ ልዋሶ የተባለበት ሞልቷል ባገሩ ሞልቷል ሞልቷል በደጁ ሞልቷል ቆንጆና አበባ በየመስኩ ደምቋል ሞልቷል ባገሩ ሞልቷል ሞልቷል በደጁ ሞልቷል ቆንጆና አበባ በየመስኩ ደምቋል የታደለ መሬት ፍቅር ያጠመቀው አበባና ቆንጆ ሞልቷል ተለቀለቀው የነፋሽ ውታን አስደሳች አየሩ ያደይ መዓዛ ይሸታል አገሩ ያደይ መዓዛ ይሸታል አገሩ ተመዛ የወጣ
ገዛች የባህር ጠንበለል መንፈሴ ገዛችው አይኗ እያለ ከብለል ተይ ስላት እባክሽ ስላት ፍቅርዬ ስላት ባሰባት ላይ 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 በጣም ቆንጆ። ከዛ ደግሞ በአብዛኛው የምትወዳደረው በቴዲ ታደሰ ሙዚቃዎች ነው አይደለ? ማን ይሁን እንደኔ እንደዛ እንትን ሳዱላይ ነኝ ሳዱላይ የሚለው ሙዚቃ ሳዱላይ ነኝ አልቦሽን አርገሽ አልቦሽን አርገሽ በጥልፉ ቀሚስ አምረሽ ተውበሽ ነይ ነይ ተውበሽ ከቁንጅናሽ ጋር አለሽ ደስ ደስ ወደርም የለሽ ካንቺስ የሚደርስ የደም ገንቦ ነሽ ውብ ዳርቻ ምስክርሽ ነኝ የለሽም አንቻች የኔ ሳዱላ ብርቅ ነሽ ለኔ ዘዴ ፈልገሽ ዋይ ከጎኔ። በጣም ቆንጆ ነው። ተመችቷል ጋሻ በጅ? ተመችቶታል። ለማንኛውም እንግዲህ ተመልካቾቻችን እንደተመቻቸው አስባለሁ። ቴዲ ታደሰ በአብዛኛው ያንተ ከለር ይሄዳል አይደለ? ከቴዲ ታደሰ ጋር ምናልባት ካደክ በኋላ ውድድር ውስጥ ከገባ በኋላ ሲንግል ከሰራ በኋላ በቃ የምከተለው ከኔ ጋር የሚመሳሰላል የምትለው? ያው አማተርም እያለሁኝ ውድድር ላይም ከገባው በኋላ የቴዎድሮስ ታደሰን ነው በደንብ የምጫወተው። ከቴዎድሮስ ታደሰ በኋላ ደግሞ የጋሽ ሙሉቀን አለ። ከዛ ደግሞ ዘጠናዎቹ ምናምን ስንወጣ ደግሞ የታምራት ደስታ። ስለዚህ ትንሽዬ ጋሽ ሙሉቀንን ከዛ ደግሞ የታምራትን እሺ የጋሽ ሙሉቀን አንቺን መሳይ ቆንጆ ለእኔ የሰጠኝ መውደዴን ወደድኩት ላንቺ ያረገኝን ለእኔ ያረገሽን መውደዴን ወደድኩት ሳስብ ሳሰላስል ቆየው ከወሰንኩት ሐር ከመሰለው ከጸጉርሽ ጀምሮ ሐር ከመሰለው ከጸጉርሽ ጀምሮ እንከን የሌለብሽ ውብ ነሽ በተፈጥሮ ትኩስ የፈነዳው ጽጌረዳ ከንፈር ትኩስ የፈነዳው ጽጌረዳ ከንፈር እስኪ ቃል ያውጣና ውበትሽን ይናገር አይ የታምራት ደስታ የታምራት ደስታ እንዲያው ስወድሽ ከራሴ በላይ ምን አሳሰበሽ በኔ ላይ ምነው ዳረግሽው ልቤ ለስቃይ የሌለብሽን ጸባይ ምን ይልሻል እስኪ ውዴ የታዘበ ያየ ፈራጅ ለሰቀቀን ስትዳርጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ኬታ መጣሽው ንገሪኝ የሌለሽን ጸባይ ሰው መክሮሽ ይሆናል እንጂ ይሄንን አትሰሪም ውዴ በፍጹም አያምንም ያንቺን አሁንም ምስኪኑ ልቤ። በጣም ቆንጆ ነው። በጣም በድጋሚ ክቡራትና ክቡራን ይህ የአዲስ ጨዋታ እንግዳ ሰዓታችን ነው። ድምፃዊ ይትባረክ በዛብህ አሁንም ከኛ ጋር ነው። አብራችን ልትሆኑ በአክብሮት ጋብዛችኋለሁ። ኢትዮ ቴሌኮምን አጋራችን ስለሆነ እጅግ አድርገን እናመሰግናለን። ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንዲወደው ያደርጋል። ግሩፕ ሀሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቅ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል።
በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። በሀገራችን ከባድና ፈታኝ መልክዓ ምድራዊ ሁኔታዎች ውስጥ በሙሉ ከፍተኛ የጥራት መስፈርቶችንና ምርጥ ባለሙያዎችን አጣምሮ ከ3500 በላይ የቴሌኮም ማማዎችን ገንብቷል። ኢትዮጵያን በምርጥ የዳታ ኔትወርክ በደህንነትና በማያቋርጥ ትጋት እያገናኘ ነው። የማያቋርጥ ጥረት ለማያቋርጥ ግንኙነት፣ በአብሮነት ወደፊት። ሳፋሪኮም ኢትዮጵያ። ወደ መጨረሻው ምዕራፍ መጣንና ሙዚቃዎችህን እናያለን። አሁን ሁለት ሙዚቃዎችን ሰጥተሃል። በተለይ አንተ መለያ የሆነ ቀደም መግቢያችን ላይ ያለው ሀጃለኝ የምትለው ሙዚቃ በጣም እሱ እንዴት ነው የታሰበው? እሱ ስራ ማን ተሳተፈበት? አቀባበሉ ያው ያየነው ነው ነበር። እስኪ ስለሱ ንገረን። ሀጃለኝ የሚለው ስራ በጣም ብዙ ነገሮች ያገኙበት ነው ማለት ከህዝቡ ዘንድ ብዙ ጥሩ አቀባበሎችን አግኝቼበታለሁ እና ሀጃለኝ ለኔ ይለያል። ቆንጆም ስራ ስለሆነ በዜማ ደረጃ ኦልሞስት ዜማው የህዝብ ዜማ ነው። እዛ ከሚሴ አካባቢ በተለይ ከኔ ቀደምት ሰዎች ለምሳሌ እንዳልኩ ዘይኑ እሱ ጋር ነው ያሰብነው ይሄን ስራና እሱ ነው ዜማዎቹን እንደዚህ ብታረግ እንደዚህ ምናምን ያለኝና በብዛት የህዝብ ዜማዎች ናቸው። ግጥሙም ደግሞ ጎበዝ ገጣሚ እልፋግድ ምሻው የሚባል ያው የወንዜ ሰው ነው እና እሱ ነው ቆንጆ አድርጎ የጻፈው። ሙዚቃ ቅንብሩን ደግሞ እንግዲህ ያው ኪዳነ ማርያም አድማሱ ኪዳርማሱ የባህል ሙዚቃዎች ላይ በጣም ጎበዝ አቀናባሪ ነው። ሌሎችም ሙዚቃዎችን ይሰራል። በጣም ጎበዝ ልጅ ነው። እሱ ነው የተሳተፈበት። ያው እኔ ደግሞ ዘፈንኩት። አሳምረ ቀባረ ዘፈንኩ እንዴ በጣም በፕሮዳክሽን ደረጃ ደግሞ ሹም ፊልም ፕሮዳክሽን እሱ ሰራው። ያው እንደምታየው እንግዲህ ቆንጆ ስራ ለህዝብ አድርሰናል። በጣም ቆንጆ። ይሄንን ፊት መጀመሪያ ያየነው በዚህ ሙዚቃ ነው። አዎ ማለት ይሄ ከጺም በኋላ እኮ እንግዲህ ቅድስት ነች ሞዴላ ቅድስት ነች ይሰራችሁ። ብዙ ሰው ወዶታል፣ እኛም ወደነዋል። ትሬንድም ሆኖ ነበር። በተለይ ይሄ ቲክታክ ላይ እንደ አዲስ መጥቶ በጣም በእንጉርጉሮ በላትና ከዛ በኋላ እንጋብዘዋለን እዚህ መድረክ ላይ ደግሞ ናይስ። እሺ ኧረ ጉድ ዘመዴን ኧረ ጉድ ዘመዴ ኧረ ጉድ ዘመዴን ኧረ ጉድ ዘመዴ ኧረ ጉድ ዘመዴ መልክሽ ያፈዝና ኧረ ጉድ ዘመዴ ጨዋታሽ ያነቃል ኧረ ጉድ ዘመዴ ደግ እጅ ሲለግስ ኧረ ጉድ ዘመዴ አይነሽ ልብ ይሰርቃል ኧረ ጉድ ዘመዴ ካድሚኝና እናዋ ኧረ ጉድ ዘመዴ ባይሆን አፉ እንድልሽ ኧረ ጉድ ዘመዴን አቅልጥፎ መስጠት ኧረ ጉድ ዘመዴ መቼም አይሆንልሽ ነይ 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 እግር ጣለይ ብዬ በደጃፍሽ ልለፍ አሪፍ ግባ በይኝ ቤትሽ አይጠየፍ ሆኖ ይታያል ከሚሴ ያልሺ ልጅ የታለሽ መጥቻለሁ ደሴ ሀጃለኝ 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 ካምባሰል ግጥም ከሆንሽልኝ በዜማው ልብሰልሰል ግጥም ከሆንሽልኝ በዜማው ልብሰልሰል እላለይ እላለይዋ እነይ ዘመድዬ ያለከል እንጋብዛችኋለን። አብራችሁን
አርሂቡ ጎራ በይ ማለዳ ሸጋ ልጅ እንግዳ አርሂቡ የወሎ ኮረዳ ቆንጆ ልጅ እንግዳ ነይ ነይ በማለዳ ነይ መጋሌ መጋሌ ነይ መጋሌ ነይ መጋሌ መጋሌ ነይ መጋሌ መገን መጋላይ መገን መጋሌዋ መገን መጋላይ መገን መጋሌዋ ማይደክመኝም ጦሳን ብወጣ ብወርደ አይንሽን ሳየው ነው ጉልበት የሚሄደው ደሞ እንዳንቺ ላለች ያውም ለመነዘር እንኳንና ጋራ ሰማይ ምድር ቢዞር በሬዱ ከሚሴ ቢፍቱ በሪምባቱ ማሊ ነማ ኬሳ ከንዱራን ጀቦቱ ሲ በርባዴን ዱፌሲ አርጌ ገመዴ ዱንጌ ከንኬ ቱሬ አኒ ከነሰርዴ መገን መጋላይ መገን መጋሌዋ መገን መጋላይ መገን መጋሌዋ ብሬ ደማ መገን ብሬ ደማም ብሬ ደማም መገን ብሬ ደማም ብሬ ደማም የወሎዬ ማማር መባሉስ ገራሙ ከአሰራሩ ነው ወይ ካተራረሙ ገር ልብሽ ጥርስሽ ላይ በሳቅ ይገለጣል ታዲያ ካንቺ ፍቅር ማንጎበዝ ያመልጣል ረጉድ ዘመዴን ረጉድ ዘመዴን ረጉድ ዘመዴን ረጉድ ዘመዴን ረጉድ ዘመዴ መልክሽ ፈዘና ረጉድ ዘመዴ ጨዋታሽ ያነቃል ረጉድ ዘመዴ ደግ እጅ ሲለግስ ረጉድ ዘመዴ አይነሽ ልብ ይሰርቃል ረጉድ ዘመዴ ካድሚኝና ናዋ ባይሆና ፎንድልሽ አቅል ዘርፎ መስጠት መቼም አይሆንልሽ ረጉድ ዘመዴ ነረጉድ ዘመዴ ረጉድ ዘመዴ ነረጉድ ዘመዴ አሃ ነይ 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 በደጃፍሽ ልለፍ አሪፍ ግባ በይ ቤትሽ አይጠየፍ አይጠየፍ ሆኖ ይታያል ከሚሴ ያልሽ ልጅ የታለሽ መጥቻለሁ ደሴ ሀጃለኝ 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 ካምባሰል ግጥም ከሆንሽልኝ በዜማው ልብሰሰል ግጥም ከሆንሽልኝ በዜማው ልብሰሰል ላለኝ ላለዋ ነይ ዘመደዬ ላለኝ ላለዋ መጋሌ ነይ መጋሌ ነይ መጋሌ መጋሌ ነይ መጋሌ አሃ ነይ 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 የታለኝ ቀልብያ ጠፍቶልሽ ድራሹ ወሳጅማ ሞልቷል ፈጠንጂ መላሹ የከሚሴ ፍንጭ ጠረንሽ ሉባንጃ ቆንጆ ላንቺ ቃሉ መመ
እንቀጥልና ሁለተኛው ስራህ ደግሞ እንግዲህ አልተውም ብላል። ቅድም ምኑን ስለ ሙዚቃ በጣም ልጅቷንም ነው ሙዚቃውንም አልተውም ያልነው እንግዲህ ሙዚቃ ነው። አልተውም ያልነው ያው እንግዲህ አንተው ሙዚቃ ንገረኛ ስለ አልተው ሙዚቃ ደግሞ። ኦኬ አልተው ሙዚቃ እንግዲህ ከወጣ ኦልሞስት ወደ 10 ቀን 11 ቀን ሆኖታል። ቆንጆ ሙዚቃ ነው። ቆንጆ የተለፋበት ስራ ነው። ሰውም ወዶታል። ያው በግጥም ጥላሁን ሰማው ይባላል። ጎበዝ ገጣሚ ነው ጥላሁን ሰማው። የተለያዩ አልበሞች ላይ ያለ ስሙ እና ማስተዋል ሌሎች ትላልቅ ዘፋኞች ላይ በግጥም ተሳትፏል። የኔንም ቆንጆ አድርጎ ጽፎታል። ዜማ ደግሞ ዳዊት ንጋቱ ይባላል። በጣም ጎበዝ ዜማ ደራሲ ነው። ዳዊት ነው ዜማውን የሰራልኝ። በቅንብር ደግሞ ያው እንደተለመደው ኪዱ ነው የሰራው። ያው ፕሮዳክሽን ደግሞ ሹመት ፊልም ፕሮዳክሽን የሰራው። የሙዚቃ መሳሪያ ትጫወታለህ? የሙዚቃ መሳሪያ ፐርፌክት አይደለሁም፣ ግን ትንሽ በጣም ትንሽ ክራር ትንሽ ሙከራ በጣም ትንሽ። ግጥምና ዜማስ? ግጥምና ዜማ ሞክራለሁ። ዜማ ሰራለሁ። እንግዲህ ያው በኔ ዜማ ልንገናኝ እንችላለን። ዜማ ሞክራለሁ። በጣም አሪፍ። እየጨረስን ነው። ማመስገን የምትፈልገው የወደፊት እቅድህ ምንድነው? ኦኬ እሺ የወደፊት እንግዲህ እቅዴ የተለያዩ ነጠላ ዜማዎችን በደንብ አቅሜን የማሳይባቸው የተለያዩ ነጠላ ዜማዎችን ለህዝብ ማቅረብ ነው እና ያው እንግዲህ ሙዚቀኛ ሰርቶ ወደ አልበም ነው የሚሄደው እና አልበምም እንደዛው እያዘጋጀን ከስር እየሰራን እንግዲህ ያው ደግሞ በአልበም እንገናኛለን። የሙዚቃ እቅዴ እሱ ነው። ከዛ በተረፈ ማመስገን የምፈልጋቸው ሰዎች አሉ እና ያ የመጀመሪያውን የምስጋናውን እፍታ የሚወስደው እንግዲህ እግዚአብሔር ነው። ሉል እግዚአብሔር እሱን እጅግ አድርጌ ያመሰግናለሁኝ። ለዚች ቀን አድርሶኛል። ያው ስራዬንም እንግዲህ ወደ ህዝብ እንዳደርስ እግዚአብሔር ረድቶኛል። እግዚአብሔር ይመስገን በጣም። ከዛ ቀጥሎ ቤተሰቦቼ በጣም ነው የማመሰግናቸው። እኔ ከክፍለ ሀገር ስመጣ እንዳልኩ የከሚሴ ልጅ ነኝ። ከከሚሴ ስመጣ እዚህ አዲስ አበባ ቤተሰቦቼ ናቸው የተቀበሉኝ። ከልጅነት ጀምሮ እስካሁን ድረስ እዚህ ያሉ ቤተሰቦቼ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በሙዚቃ ህይወት ላይ ያው ብዙ ነገር ይፈጠራል። አንዳንድ በጣም ብዙ የሚያጋጥሙ ነገሮች አሉና እንድበረታ አይዞ እያሉ ከጎኔ እስካሁን ድረስ አሉና እጅግ አድርጌ እነሱን ማመስገን እፈልጋለሁ። ከዛ በተረፈ እናቴን ላመሰግናት እወዳለሁ። ቤተሰቦቼ ጠቅላላ አሁን ደግሞ እዚህ ስራ ላይ አልተውም የሚለው ስራ ላይ በጣም ያገዘኛል አይዞ ከጎኔ እያለ አቶ ሙላቱ ማስረሽ በጣም ነው የማመሰግነው። እጅግ አድርጌ አመሰግናለሁ። በጣም አከብራለሁ፣ በጣም እወዳለሁ እና አመሰግናለሁኝ። እናንተንም አክብራችሁ ስለጠራችሁኝ አመሰግናለሁ። አሁኑ ስራ ደግሞ በደንብ ቆንጆ እንዲሆን እንድበረታ ከጎኔ ያለች አንዲት መልካም ሰው አለችና ኤደን ሽፈራው ትባላለች። የመጀመሪያ የኢትዮጵያ ቦዲ ቢልደር ነችና ኤደን ሽፈራው እሷን በጣም አመሰግናለሁ። አሁን ድረስ ከጎኔ ያለች። በተረፈ ያው የሙዚቃ ህይወቴ ላይ ያሉ ሰዎች እስካሁንም ያሉ ሰዎች አሉ። ከግጥምና ዜማ ጀምሮ ያሉ አሉ፣ ሙዚቃ ቅንብር አሉ፣ ፕሮዳክሽን አሉ፣ በዳይሬክቲንግ የተሳተፉ አሉና ሁሉም እዚህ ስራ ላይ የተሳተፉትን ያው ስም ብጠራ ይነገር እና እጅግ አድርጌ አመሰግናለሁ። ወንድሜ አንተ ማክበሪያ ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። በዚህ ውብ በሆነ ስቱዲዮ ተገናኝተን ትንሽ ተጫውተናልና እጅግ አድርጌ አመሰግናለሁ። በሌላ ስራ ደግሞ እንገናኛለን በደስታ። ስለዚህ አሁን የምንሄደው የድምፃዊ ተባረክ በዛብህ የምን ጊዜ ምርጥ ምንድን ናቸው የትኞቹ ናቸው የሚለውን ተከታትለን ደግሞ እንመለሳለን። ምርጥ ድምፃዊ ድምፃዊት? ከባድ ጥያቄ ነው። ከባድ ነው። ከአንጋፋዎቹ እንግዲህ እኔ ከልጅነት ጀምሮ የሰራሁት ያደግኩ ለእኔ ቴዎድሮስ ታደሰ
በጣም ነው የምወደው። የምን ጊዜም በቃ በሙዚቃ እሱ ነው ለኔ የምን ጊዜ ምርጥ ብዬ የማስበው። ግን አሳና አስገቢ በጣም እሺ። ከሴት ልጨምርልህ ማን ልበላት? አስቴር አወቀ። እሺ። ካሁን ካንተ ዘመን ከኔ ዘመን ዳዊት ጽጌ ለኔ በጣም ጀግና ነው የምር ማለት የመድረክ ፐርፎርማንሱንም አያለውኝ። አልበም ቆንጆ አልበም ነው የሰጠን። በጣም ጎበዝ ድምጻዊ ነው። መድረክ ላይም ደግሞ በጣም ጎበዝ ነውና የኔ ዘመን እንግዲህ ምርጥ እሱ ነው። የምን ጊዜም ምርጥ አልበም በጣም ልታጣላኝ ነው። ሙዚቃ ልልህ ነበርና እንደተጨነቅ ስላየው ነው የቀየርኩት። የቴዎድሮስ ታደሰ ዝምታ አልበም ካልተሳሳትኩ ዝምታ አልበም እሱ በጣም ቆንጆ አልበም ነው። ካሁኑ ካልከኝ ደግሞ እንግዲህ ብዙ ናቸው፣ ግን ከዛ ውስጥ ዳዊት ጽጌ። በዚህ አጋጣሚ ግን አብሬው ብሰራው የምትለው ሰው ማን ነው? ዳዊት ጋር ብሰራ ደስ ይለኛል። ዳዊት ጽጌ ጋር ዳዊት ጽጌ በጣም ወደዋለሁ ማለት በቃ በእኔ ዘመን ጀግና ሰው ነው። የምን ጊዜም ምርጥ ግጥምና ዜማ ደራሲ ዛሬ ግጥምና ዜማ ቴዲ አፍሮ። እሺ፣ ከዚህ በኋላ አንድ ሙዚቃ ነው መስማት ያለብህ ብትባል? ምር በጣም ከባድ ነው። እሺ፣ የዳዊት ዳዊት ማለት በቃ እኔ ላይ የተወሰነ አሁን ላይ እንትን ካልኳቸው ከምሰራቸው ከማዳመጣቸው የትም ቦታ ማለት የሚሰለች አይደለም የሱ ዘፈን። የምን ጊዜም ምርጥ አቀናባሪ? የምን ጊዜም ምርጥ አቀናባሪ ኤልያስ መልካ። እሺ፣ እናመሰግናለን። ቴንክ ዩ። አልተውም የሚለው ሙዚቃን ትንሽ መግቢያ ሰጠ ነው የምንሰነባበተው። መጣለሁ ያልሽ መቅረት በዋዛ ለምዶብሽ ያየ እተዋት ባይበዛ ቁርጡ ልንገርሽ አልለውጠውም ሻመት ብጠብቅ አንቺን አልተውም 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 አንቺንስ አልተውም አልተውም አልተው እያለ ይቀጥላል። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው እንግዲህ ቆይታችን በዚህ ነው የምናጠናቀቀው። ስንወጣ እንግዲህ በአልተው ሙዚቃ አሁን ተጀምሮልናል፣ በሱ እንጨርሳለን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። አጋራችን ኢትዮ ቴሌኮምም እንግዲህ አጋራችን ሆኖ ስለሚቆይ እጅግ አድርገን እናመሰግናለን። ድምፃዊ ተባረክ በዛብህ በዚህ መጣ ደግሞ ይህን ቆይታ ስለሰጠን ከልብ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። አመሰግናለሁ። ክቡራችሁ ስለጋበዛችሁ በጣም አመሰግናለሁ። ደስ ይንትን አመሰግናለሁ። እንግዲህ ሳምንት ደግሞ በሌላ ፕሮግራም በሌላ እንግዳ እንጠብቃችኋለን። ለዛሬው በዚህ እናጠናቀቃለን። ሰላም ለኢትዮጵያ። ከምን ሰራት የውበትሽ ግርማ ከአንደበትሽ ቢስማማ ከምን ሰራት አልኳንዴኔ ባማን እንጂ ባለ ይማን ከሚሴል ላስጎብኝሽ የፍቅር መንደሬን ባማ ዱዓለ ታመነ የአምላኩን ቃል ሳይሽር ሽር አይደለም እያድራው ምንሽር ባማ ብዬ አልኩሽ ከምን ሰራት ቶሎኔ በኔ ሞት ኩራቴናት እንድል ክብሬ በረሽ ዝለቅልኝ ፍቅሬ ልብሽ ከኔ ከተስማማው ናፍቋን ሌላይስ ጀማው ዋትማታ አሎብኝ ባወጋሽ በስልኩ መሽከለለኝ ፍቅሬ የውዴታሽ ልኩ ውቃቢ እንዳይርቃት ብቸኛዋ ነፍሴ ሙሉ አርግኜን ያለም ዝላቂ ቀሚሴ መርሃባ በይና በልቤና አስክኙ የፍቅር ሀገሬ ዘልቀሾሎን ጎብኙ ሰሚሹም ጠፍቶ እንጂ ለሸጋ ስሞታ
እኔስ ጤናም የለኝ አንቺ ቀረሽ ለታ መጣለሁ ያልሽ መቅረት በዋዛ ለምዶብሻየ እተዋት ባይበዛ ቁርጡን ልንገርሽ አልለውጠውም እሻመት ብጠብቅ አንቺን አልተውም 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 ሽር እያለ መንገድ እየገፋ አንቺን ከኔ የሚያደርስ እንዴት ወዳጅ ይጥፋ ነይልኝ ዓለሜ ልካድምሽ በወጉ የሚያሳጣሽ የለም ወሎ አገረ ደጉ መገን ወሎ መገን ለፍቅር ያውጀን ሙሀባ አይደለም ወይ በናፍቆቴ ፈጀን ኧረ ሶብር ነሳ የነካኝን እንጃ ህመም ያንድ እሷ ናት ያዙልኝ ወዳጃ ብርድ ጸናበት እነሱ አልጋዬ አንቺን አይደለይ እስመኝ ቆየ የፍቅሬ ሙዳይ የልቤን ኢማን ያሻሽን አርጊኝ አልተውም አንቺን አልተውም 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 ከጅምሩ አንድ ተባለ ከሃዲዱ ጎን ምሰሶ ተተከለ ነጋሪት ተጎሰመ አርበኛ ቦን ታመመ ከድል በኋላ ቀጠለ ከባህር ማዶ ቃል መለዋወጥ ተቻለ ስንብት ለትምህርት ያለ ብዕር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ ስራና ሕይወት ቀለለ አጀብ ቴክኖሎጂ እኛ ደግሞ በ5G 5 ትውልድ በተከታታይ በጽናት አገልጋይ ጽኑ የታሪክ ማህተም ገናና አርበኛ ተቋም ኢትዮ ቴሌኮም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ።